ሰላም እንዴት ናችሁ? የመነጽር የዩቲዩብ ተከታታዮች ደህና ናችሁልኝ? እግዚአብሔር ይመስገን ያለው። እንግዲህ ዛሬ ስለ መነጽራችን ልናወራ ነው። የኔ መነጽር እነግራችኋለሁ፣ እናንተ ደግሞ እናንተ መነጽር ትነግሩኛላችሁ ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። የእናንተ መነጽር ማን ነው? ዓለምን የምንመለከትበትን የምንዋጅበትን መነጽር ከወለወልን ውስጣችን ሰማያዊ ይሆናል። ማለትም አላስፈላጊ የስጋ ፈቃዳችን ይወድቅልናል ማለት ነው። እንግዲህ እኔ መነጽር አንደኛ ዋና የምለው መጽሐፍ ቅዱስ ነው። መነጽሬ ማለት ነው። ይሄኛው መነጽር አላልኩም። ይሄማ ብዙ አላችሁ እናንተ ከኔ በላይ ያላችሁ ብዬ አስባለሁ። ግን የውስጣዊ መነጽራችን ሌላውን መመልከቻ የምናይበት ነገር ምንድን ነው? የኔ አሁን መጽሐፍ ቅዱስ አንደኛ መነጽሬ ነው ዋናው። ሁለተኛ መጽሐፍቶች፣ የማነባቸው መጽሐፍቶች ለኔ መነጽሮቼ ናቸው። ሌላው ደግሞ በዓለምን የማይበት ሁሉንም ነገር የምመለከትበት በመጽሐፍቶች ነው። እኔ መጽሐፍ አንባቢ በመሆኔ በጣም ተጠቅሜያለሁ። በዚህ አጋጣሚ ሪኮመንድ ላድርጋችሁ፣ መጽሐፍ አንብቡ። በእኔ እድሜ ያላችሁ ሴትም ወንድም ሆናችሁ አንብቡ ነው የምለው። የሚታየውን ለማየት መነጽሬን ከወለወልኩኝ የማይታየውን ለማየት ምን ይለወልብል? መነጽሬን፣ አይኔን ወይስ ልቤን? ሁለተኛ መነጽሬ ደግሞ የኔ ማዳመጥ ነው። የመጀመሪያው መነጽራችሁን ግን አልጻፋችሁልኝ፣ ጻፉልኝ እንጂ ላነበው እኮ እየፈለኩ የለም። የኔ ሁለተኛ ያልኳችሁ ማዳመጥ ነው። ስናዳምጥ እኔ ሳዳምጥ ሁለት አይነት ሰዎች አሉ። አንደኛው መተው ሲያወሩልን የምናዳምጠው ነገር እውቀት ይሆነናል። የምናገኘው የተለየ የሆነ እውቀት ይኖረዋል። ሌላው ሁለተኛው ደግሞ ስናዳምጥ መተው የሚነግሩን ነገር ተራ ሊሆን ይችላል፣ ትርክሚት ነገር ሊሆን ይችላል። ስለዚህ ሁለት አይነት የምናዳምጣቸው ነገሮች አሉ። ግን ደግሞ እኔ በማዳምጥበት ሰዓት ብዙ አይነት መነጽሬን ካሰፋሁት ብዙ አይነት ነገር አገኛለሁ። ከምን ከማገኘው ከማዳምጠው ነገር ትምህርት ስለምወስድ ማለት ነው። ሌላ ማዳመጥ ትዕግስት እንዲኖረን ያደርጋል። ምክንያቱም በምናዳምጥበት ሰዓት አሁን ዝም ብሎ አውርቶ የሚሄድ ጥቅም የሌለው ወሬ አውርቶ የሚሄድን ሰው ጸጥ ብለን በትዕግስት አዳምጠን ዝም ብሎ ይሄዳል። ሌላው ግን በትዕግስት አዳምጠን ደግሞ ካዳመጥነው ላይ የምናገኘው የሆነ እውቀት አለ፣ የሆነ የምናገኘው የሆነ ፍሬ አለ ብዬ አስባለሁ። ሁለተኛው ስለዚህ መነጽሬ የኔ ምንድነው? ማዳመጥ ነው ማለት ነው። በሶስተኛ ደረጃ ደግሞ የኔ መነጽር ብዬ የማስበው ዝምታ ነው። በዝምታ ውስጥ ብዙ ነገር ይገኛል። ብዙ ሰው እንደውም ሲባል ዝምታ ወርቅ ነው ይባላል። ከምታወሩ ይልቅ ዝም ማለታችሁ በጣም ብዙ ጥቅም ታገኙበታላችሁ ይባላል አይደል? አንዳንድ ትልልቅ ሰዎች ሲያወሩ። ስለዚህ ዝምታ በጣም ጥቅም አለው ብዬ አስባለሁ። እኔ ዝም ማለት ያለብኝ ሰዓትና ማለት የሌለብኝን ሰዓት አውቃለሁ በደንብ። እናንተም ደግሞ በምን ሰዓት አሁን ብዙ ጊዜ ስትናደዱ በጣም የምታወሩ ከሆነ በጣም የምትናገሩ ከሆነ ያ የምትናገሩት ንግግር ያ ሰውዬ ላይ ሄዶ ምን አይነት ነገር ይፈጥርበታል? አስከፋዋለሁ ወይስ እኔን ያስገምተኛል የሚለውን ነገር ደግሞ ማሰብ አለባችሁ። ስለዚህ ይሄን ካሰባችሁ ዝም ትላላችሁ። ብዙ ጊዜ ዝም ብላችሁ አዳማጭ ተቀባይ ብቻ ከሆናችሁ እናንተ ተርፉበታላችሁ። ዝምታችሁ ደግሞ በዛ ሰው ላይ ብዙ ጊዜ እንደውም አሁን ስትጣሉ ምናምን ዝም ብላችሁ ስቆዩ ያ ሰው ራሱ ምን አረጋት ወይ ለምንድነው ዝም ያለችው ምናምን ብሎ ይናገራልና ዝምታ በጣም ጥሩ ነገር ነው። ዝምታ ወርቅ ነው ይባላልና ሶስተኛ የኔ መነጽሬ ዝምታ ነው። በዝምታ ውስጥ ብዙ ነገር አይበታለሁ። መነጽሩ ፊደሉን ብቻ ነው የሚያሳየን፣ ማስተዋሉ ግን ከኛ ነው። ሌላው አራተኛው መነጽሬ ደግሞ መመልከት ነው፣ ወይም ደግሞ ማያዬ ወይም መመልከቴ ነው። ነጸረ ማለት ተመለከተ ማለት ነው። ስለዚህ መነጽር ማለት ደግሞ ማያ ወይም ደግሞ መመልከቻ ማለት ነው። አስተውላችሁ ከሆነ ሁለት ነው አይናችን እና ክብ ነው። አይታችሁ ከሆነ ነው የሚሰራውና ያ ማለት መመልከትና ማየት ማለት ነውና ቃሉ የመጣው ራሱ ከቅርጹ ነው ብዬ አስባለሁና የኔ አራተኛ መነጽሬ መመልከት ማየት ነው። ብዙ ጊዜ አመለካከታችን እንዴት ነው ብለን ማሰብ አለብን። ማለት እኔ በማይበት አመለካከት እኔ ጓደኛዬ ልታይ አትችልም፣
ወይም ደግሞ ሌላው ሰው አያይም። የራሳችን የተለየ አመለካከት አለን። የአመለካከታችን ደግሞ ጥሩ ነው መጥፎ ነው በምን አይነት መንገድ ነው የምናየው የሚለውን ማየት አለባችሁ ወይም ደግሞ ማሰብ አለባችሁ። አሁን ለምሳሌ እኔ እናቴ ከትምህርት ቤት ስመለስ ምግብ አቅርባ ሻይ አፍልታ ውሃ አቅርባ ብትጠብቀኝ ስገባ እናቴን በምን መንገድ ነው ማስባ አምናታለሁ። ምንም ነገር መርዝ አታቀርብልኝም፣ ምንም አይነት መጥፎ ነገር ይኖረዋል ብዬ ስለማስብ ገብቼ ቀጥታ እበላለሁ እመገባለሁ። ግን ሌላ ሰው ቤት ደግሞ ልክ እንደዚህ ተጠርቼ ከሄድኩ በኋላ ቢ ጠጪ ይሄኛውንም ኧረ ቢ ሲባል አመለካከቴ እንዴት ነው የሚሆነው? ምንድን ነው እንደዚህ አሉኝ? ለምን ቶሎ ቢ ምናምን ለምን አቻኮሉኝ ብዬ አስባለሁ። መርዛለሁ እንዴ ብዬ አስባለሁ። ስለዚህ እንደምንገኝበት ቦታ እንደየሁኔታው አመለካከታችን ይለያል። ስለዚህ ያንን አመለካከታችን ደግሞ ወደ ጥሩ መተርጎም አለብን። ለምሳሌ አሁን እኛ ስንወለድ ማንኛውም ሰው ሲወለድ ከእናቱ ማህፀን ሲወጣ ጡት ሲጠባ ጡቱ ጋር ጥግት ስንደረግ ቶሎ ነው ጡቱን የምንስበውና እንዴ መሳብ እንዳለብን ራሱ አናቅም። ማለት እንደ ልጅነት ሲታሰብ ግን ምን ያክል እግዚአብሔር ለዚህ እንዳዘጋጀን ማለት ልጅም እያለን ገና በማህፀን ውስጥም እያለን ራሱ እግዚአብሔር ይሄን ነገር አስተምሮናል፣ ለዚህ አዘጋጅቶታል። ሲርበን ስንወጣ ጡት ሲጠጋልን መሳብ እንዳለብን እናውቃለን በልጅነታችን። ስለዚህ ልክ እንደዛው የምንወስደው ነገር ደግሞ ወተት ነው። በልጅነታችን ወተት እየጠባን እየጠጣን ካደግን ነጭ ነገር እየወሰድን ያደግነው አይደል? በነጭ ነገር ነው ሰውነታችን እያደገ ግዙፍ እየሆነ የሚሄደው። ስለዚህ እኛም ደግሞ ወደ ህይወታችን የሚመጣውን ነገር በሙሉ ወደ ነጭነት ወደ ጥሩነት መተርጎሙ ጥሩ ነው ብዬ አስባለሁ። አንድ ሰው ለኛ ክፉ ቢሆን ለሚናገራቸው ነገሮች የሚያደርጋቸው ድርጊቶች ወደኛ ሲመጣ ክፉ ቢሆንብንም ግን ወደ ነጭ ነገር ተርጉመን ደግሞ ሰላማዊ ህይወት መኖር እንችላለን። ነፍሳችንንም ለጽድቅ ማዘጋጀት እንችላለን ብዬ አስባለሁ። ስለዚህ የኔ አራተኛ መነጽሬ ምንድነው? መመልከት ማየት ነው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ሌላው አምስተኛ መነጽሬ ስክሪን ነው ማለት ነው። ስንተኛ? አምስተኛው መነጽሬ ስክሪን ነው ያልኩበት ምክንያት ኢንፎርሜሽን ማንኛውንም ዓለም ምን አይነት ሁኔታ ውስጥ እንዳለች የማውቀው በስክሪን ነው። ማለትም ቴሌቪዥን ሊሆን ይችላል፣ ሞባይል ሊሆን ይችላል፣ ኮምፒውተር ሊሆን ይችላል። በእነዚህ በስክሪን በተባሉ ነገሮች ዓለም እንዴት እንደተዋጀች ዓለም ምን ላይ እንደደረሰች የማውቀው በዚህ ነው። ምን አይነት ጦርነት እንዳለ፣ አሜሪካ ምን አይነት ሁኔታ ውስጥ እንዳለች፣ ኢትዮጵያ ውስጥ ምን አይነት ነገር እየተፈጠረ እንደሆነ የማውቀው በዚህ ነው ማለት ነው። ስለዚህ አምስተኛ መነጽሬ ስክሪን ነው ማለት ነው። ማለትም አሁን መጽሐፍ ቅዱስ ላይ ብዙ ትንቢቶች ተጽፏልና ትንቢቶቹ መፈጸማቸውን ራሱ የማውቀው በስክሪን ነው። ሶሻል ሚዲያ ላይ ዜና በማየት አንዳንድ ኢንፎርሜሽን በመውሰድ ነውና ስለዚህ አምስተኛ ስክሪኔ ነው ማለት ነው። ምልከታዬ መነጽሬ ዓለምን የምንመለከትበትን የምንዋጅበትን መነጽር ከወለወልን ውስጣችን ሰማያዊ ይሆናል። ማለትም አላስፈላጊ የስጋ ፈቃዳችን ይወድቅልናል ማለት ነው። ሌላው ደግሞ ስድስተኛ መነጽሬ ወይም ምልከታዬ የምለው ደግሞ ቤተሰቦቼ፣ ጓደኞቼ ብዬ ማስበው ቤተሰብ ማለት እናት፣ አባት፣ እህት፣ ወንድም፣ ጓደኛም ደግሞ የራሳችን ጓደኛ ሲባል ኖርማል ጓደኛም አለ እና ደግሞ ፍቅረኛም የትዳር አጋርም ሊሆን ይችላል። እነዚህ ለኔ መመልከቻዬ ማያዬ መነጽሬ ናቸው። ምክንያቱም ከቤተሰብ ብዙ ነገር እማራለሁ። ለኔ አሁን መነጽሬ ብዬ የማስበው አባቴ ነው በመጀመሪያ ከቤተሰብ አንጻር። ምክንያቱም ከሱ ብዙ ነገሮች እማራለሁ። እሱ በሚያይበት መነጽር አይቼ እኔ ብዙ ነገር ስለምጠቀም ማለት ነው። ስለዚህ ከነሱ የማገኘው ነገር አለ፣ እነሱም ደግሞ ከኔ የሚወስዱት ነገር አለ። እንመጋገባለን። አንድ ሰው አሁን ጤፍን ዘርቶ አጭዶ ከዛ በኋላ ዱቄት አስፈጭቶ ዳቦ ጋግሮ ከዛ ይበላዋል አይደል? ልክ እንደዛው ያ የበላው ነገር ግን ወይም ደግሞ ዳቦ ሲገባ ውስጥ ምንድነው የሚሆነው? እሱ ነው የሚሆነው ወይም ደግሞ እኔ ነው የምሆነው። ማለቴ እኔ ውስጥ ገብቶ
ምግቡ ዳቦ ሆኖ አይቀመጥም ውስጥ የሚወገደው ይወገዳል የሚጠቅመው ደግሞ እኔ ሰውነት ውስጥ ሰርቶ ይቀመጣል ስለዚህ እኔም ደግሞ ከነሱ የምወስደው ነገር የሚጠቅመኝን አስቀምጣለሁ የሚጎዳኝን ደግሞ ውጋጅ ይሆናል ይወጣል ማለት ነው ስለዚህ ስድስተኛ መነጽሬ ደግሞ ቤተሰቦቼ ጓደኞቼ በዙሪያ ያሉ ሰዎች በሙሉ ለኔ መነጽሬ ናቸው የሚታየውን ለማየት መነጽሬን ከወለወልኩኝ የማይታየውን ለማየት ምን ይለዋል ብል መነጽሬን አይኔን ወይስ ልቤን ሌላው ሰባተኛ ነው እንግዲህ ነገር በመጽሐፍ ቅዱስ አንፃር ነገር በሰባት ይጸናል ይባላል በልማድ ደግሞ ነገር በሶስት ይጸናል ይላሉ የኔ ሰባተኛው ደግሞ ስነ ፍጥረት የኔ ማያዬ መመልከቻዬ መነጽሬ ደግሞ ስነ ፍጥረታት ናቸው በስነ ፍጥረታት ውስጥ እግዚአብሔር እንዳለ አንድ ኃይል እንዳለ አያለው ምክንያቱም እያንዳንዱ ሰማይ ላይ ምንድነው ያለው እግዚአብሔር አለ ፕላኔቶች አሉ ከላይ ዝናብ እንደሚወርድ ከሰማይ ላይ ዝናብ እንደሚወርድ ደመና እንዳለ አያለው ይህ ማለት ከላይ አንድ አካል አለ ማለት ነው ይሄንን አያለው አንደኛ ሁለተኛ ደግሞ የተነገረኝ ነገር ራሱ ስለ ስነ ፍጥረት የተማርኩት ስለ ስነ ፍጥረት የተማርኩት ነገር በሙሉ አመለካከቴን ቀይሮታል ማለት አሁን እኔ አንድ ጫካ ውስጥ ዝም ብዬ የተፈጠርኩ ሰው ብሆንና ባልማር ሰማዩን ባያው የሚደፋብኝ ነው የሚመስለኝ ወይም ደግሞ ከሰማይ በላይ ምን እንዳለ አላውቅም ግን ስለተማርኩ ስነ ፍጥረት ምን ማለት እንደሆነ በመጽሐፍ ቅዱስ ስለተቀመጠ ስላነበብኩኝ ስለተማርኩኝ ሰማይ ላይ ምን እንዳለ አውቃለሁ ስለዚህ እንደዛውም ደግሞ አዝርዕርቶች እጽዋቶች ሁሉንም ባይ እንስሳቶችንም ሁሉንም ባይ እግዚአብሔር እንዳለ በእነሱ ላይ አያለው አንዳንዴ ራሱ ነው ይገረማለሁ አንዳንድ አትክልቶችን ሳይ ምናምን ብዙ ጊዜ ሲነገር ደግሞ ወንዴና ሴት ያላቸው እያንዳንዶቹ ስነ ፍጥረቶች ማለት ነውና ሳይ ምናምን የእግዚአብሔር አፈጣጠር ብያለሁ እውነት እያንዳንዱ ቅርጹ ይሄ ሁሉ አትክልት እንዴት ፈጠረ ላለው እግዚአብሔር ይሄን ሁሉ አትክልት ይሄን ሁሉ እንስሳት ትንሿን እንኳን ብናይ ቢምቢ ራሱ አሁን ለምን ተፈጠረች ስታስቡት እና እያንዳንዱ ስነ ፍጥረቶች እያንዳንዱ እግዚአብሔር የፈጠራቸው ነገሮች ለኔ አመለካከቶቼን እንዲቀየርም በእነሱ ውስጥም ደግሞ እኔ የማገኝበት ዕውቀት አለ የምማርበት ነገር አለ እነሱን ባየው ቁጥር እግዚአብሔር ምን ያክል ለኛ አስፈላጊ ነገር ሊሰጠን እንዳሰባ አውቃለሁ አሁን እጽዋት እነሱ የሚያስወጡትን ነው እኛ የምንቀበለው እንደ ኦክሲጅን እኛ የምናስወጣው ደግሞ ለነሱ እንደ ኦክሲጅናቸው ነው እና ይሄ እግዚአብሔር እያንዳንዷን ነገር የፈጠረው በምክንያት እንደሆነ ተምሬበታለሁ ስለዚህ ስነ ፍጥረት ለኔ ሰባተኛው መመልከቻዬ መነጽሬ ነው ማለት ነው መነጽሩ ፊደሉን ብቻ ነው የሚያሳየን ማስተዋሉ ግን ከኛ ነው ስለተከታተላችሁኝ በጣም አመሰግናለሁ የእናንተን ደግሞ መነጽር መመልከቻችሁ 7ም ይሁን 3ም ይሁን 2ም ይሁን ኮሜንት ላይ ጻፉልኝ ምን አይነት አመለካከት እንዳላችሁ የእናንተ መነጽር ማን እንደሆነ ምን እንደሆነ ኮሜንት ላይ ግለጹልኝ የነበረን ሰዓት ይሄን ይመስል ነበር ከወደዳችሁት ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ስላዳመጣችሁ በጣም አመሰግናለሁ ሌላ ጊዜ እስከምንገናኝ ድረስ ቻው